የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። መልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የቡካዮ ሳካን ጉዳይ እናንሳ። ቡካዮ ሳካ ጉዳት ብቻ ሳይሆን የፎርም ችግርም ገጥሞታል በዚህ የውድድር ዓመት። ይህንን እየተመለከትን እንገኛለን። ይህንን ጉዳይ እናንሳ። ለአርሰናል እጅግ አስፈላጊ በሆነ ሰዓት ላይ የዚህ ተጫዋች ፎርም ሲመለስ የሆነ የሚለው ጥያቄ ነው። ጉዳቱ ብቻ ሳይሆን ፎርሙም እንደ ቀድሞ እንዳልሆነ እኛም እያነሳን ነበር። እንመልከት ይህን ጉዳይ። አዎ ልክ ነው። የቡካዮ ሳካ ጉዳይ ብዙ የሚያስፈሩ ነገሮች ያሉት ይመስለኛል አሁን ምክንያቱም ያልተለመደ የጉዳት መጠን ነው እየገጠመው ያለው። 24 ዓመቱ ነው እና እንግዲህ የእድሜውን ሁኔታ ካየሽ ኦፍኮርስ ስጋት መፍጠር የለበትም አሁን መጎዳቱ። ግን ፓተርን መሆን ጀምሯል። ማርች 22 የሊግ ካፕ የፍጻሜ ጨዋታ በተደረገበት ጊዜ የአርሰናል አምበል ሆኖ ነው ወደዛ ጨዋታ የገባው። ማርቲን ኦዴጋርድ አልነበረም። ግን በጨዋታ ውስጥ የመጨረሻ ጨዋታው ማለት ነው እንግዲህ ለእንግሊዝ ከመጫወቱ በፊት ለእንግሊዝ እየተጫወተ ነው የተጎዳው። ግን ከዛ በፊት በጨዋታው ላይ የሚታይ አልነበረም፣ ኢፌክቲቭ አልነበረም። ጥሩ ካልተጫወቱት የአርሰናል ተጫዋቾች መካከል አንደኛው ነው። እንግዲህ ይሄ ተጫዋች በቅርብ ዓመታት ለአርሰናል ብቻ ሳይሆን ለእንግሊዝ ብሔራዊ ቡድን በጣም ወሳኝ የነበረ ተጫዋች ነው። የ2023 የእንግሊዝ የአመቱ ኮከብ ተጫዋች ከእንግሊዛውያን ተጫዋቾች ሁሉ ማለት ነው። የ2024 የአመቱ የእንግሊዝ ኮከብ ተጫዋች ነበር በሁለት ተከታታይ ዓመታት ከነ ሃሪ ኬንም ከሌሎችም ተጫዋቾች የበለጠ የእንግሊዝ ብሔራዊ ቡድን የአመቱ ኮከብ ተጫዋች ተብሎ የተመረጠው እርሱ ነው። 3 ጊዜ ደግሞ የአርሰናል ከፍተኛ ጎል አስቆጣሪ ሆኖ አጠናቋል። 2022 ላይ፣ 2023 ላይ፣ 2024 ላይ እና በዚህ ውድድር ዘመን የተለያዩ ጉዳቶች ናቸው የገጠሙት። መጀመሪያ የብሽሽት ጉዳት ገጠመው እና ለ4 ሳምንት ከሜዳ እንዲርቅ ሆነ። ከዛ በጃንዋሪ ደግሞ አካባቢ ለ2 ሳምንት ከሜዳ ያራቀ ሌላ ጉዳት ገጠመው። አሁን ደግሞ በውድድር ዘመኑ በጣም ቁልፍ በሆነበት ጊዜ በትልልቆቹ ውድድሮች ላይ የቡድኑ ስኬት በሚወሰንበት ጊዜ ተጫዋቹ የለም። 3ኛ ጉዳት በዚህ ውድድር ዘመን ገጥሞታል። የቴንደን ጉዳት ነው፣ ቴንዲኖፓቲ የሚሉት። ከዛ የፍጻሜ ጨዋታ በፊት ነው ችግሩ ገጥሞታል የተባለው እና ታሞ ነው ወይም ከጉዳቱ ጋር ነው ያንን ጨዋታ ያደረገው። ምናልባት አንዱ ችግር እሱ ሊሆን ይችላል። አሁን እንግዲህ ያለው ፍርሃት አንድ ተጫዋች እንደዚህ ሪላፕስ የሚገጥመው ከሆነ ፓተርን መሆን ይጀምራል። ፊዚካሊ የሚገርም ስኬት ነው የነበረው እስካሁን ድረስ። ከጉዳት ነጻ የሆነ ተጫዋች ነበር። ለአርሰናል ዋናው ቡድን ኡናይ ኤመሪ አሰልጣኝ በነበሩበት ጊዜ ገና በ17 ዓመቱ ነበር የመሰለፍ እድል የሰጡት። አርቴታ ሲመጣ የዋናው ቡድን መደበኛ ተጫዋች አልነበረም እንጂ የዋናው ቡድን አባል ነበር። ቦታው አልተለየም። አንዴ ዊንግ ባክ፣ አንዴ ፉል ባክ፣ አንዴ ግራ ላይ፣ አንዴ ቀኝ ላይ፣ የተወሰኑ ጨዋታዎች ላይ 8 ቁጥር ቦታ ላይ ተጫውቶ ያውቃል። አርቴታ መጀመሪያ የገጠመው ችግር ተጫዋቹን ቦታ የቱኛው ቦታ ላይ ላጫውተው ብሎ ቦታውን ዲፋይን ማድረግ ነበር። ሁኔታዎች ደግሞ ይፈቅዱ ነበር። ምክንያቱም የአርሰናል ሬከርድ ፈራሚ የነበረው ኒኮላ ፔፔ ስታቲስቲካሊ አሁንም ድረስ ጥሩ ነው፣ ግን ያው መቼ ስኬታማ ዝውውር አይደለም። በዛ በክንፍ በኩል መጫወት የሚችል ሌላ ተጫዋችም አመጡ። ዊሊያን ሌላ ያልተሳካ ዝውውር ነበር። ከቼልሲ በነጻ ነው ያመጡት፣ ግን ከፍተኛ ደሞዝ የሚከፈለው ተጫዋች ነበር። የሁለቱ ዝውውሮች አልሰራም። ሚኬል አርቴታ በመደበኝነት የአርሰናል የቀኝ ክንፍ ተጫዋች ያደረገውና የሚገርም ስኬት አገኘበት። ወደ አርሰናል አርቴታ አሰልጣኝ ሆኖ ከመጣበት ጊዜ ጀምሮ የሳካን ያህል ብዙ ጨዋታ ያደረገ ተጫዋች አልነበረም እና አሁን ከ1 ዓመት በላይ ሆኖታል የመጎዳት ታሪክ የሌለው ተጫዋች። ተደጋጋሚ ጉዳቶች 6 ነው 5 ጉዳት በ1 ዓመት ተኩል ጊዜ ውስጥ ገጥሞታል።
ዲሴምበር 1 ነው ለመጀመሪያ ጊዜ የተጎዳው። ዲሴምበር 1 2024 ከክሪስታል ፓላስ ጋር በተደረገና አርሰናል ፓላስን 5-1 ባሸነፈበት ጨዋታ ላይ ለቡድኑ ጥሩ ነበር፣ ግን ተጫዋቹ ሜዳ ውስጥ 25 ደቂቃ ብቻ ነበር መቆየት የቻለው። ተቀይሬ መውጣት አለብኝ ብሎ ጠቆመ። የብሽሽት መሰለኝ ጉዳት የገጠመው መጀመሪያ ያን ያህል ከባድ ጉዳት ይሆናል የሚል ግምት አልነበረም። ከዛ አርሰናል ለ13 ተከታታይ ጨዋታ አጣው። በእነዚህ 13 ተከታታይ ጨዋታዎች የፕሪሚየር ሊግ ሻምፒዮን ተወሰነ። እሱ በተጎዳበት ጊዜ በአርሰናልና በሊቨርፑል ዲሴምበር ነው እያወራን ያለ ነው፣ የክሪስማስ አካባቢ ማለት ነው። በአርሰናልና በሊቨርፑል መካከል የ1 ነጥብ ልዩነት ነው የነበረው። ሀፈ ሲዝን የ1 ነጥብ ልዩነት ነው የነበረው። ከዛ ለአርሰናል የሳላህ እኩሌታ ነው እሱ። ሳላህ ለሊቨርፑል ያለውን ያህል አስፈላጊነት ሳካ ለአርሰናል አለው። የሳላህን ያህል ብዙ ጎሎች አያስቆጥርም፣ የጎል ቮሊዩሙ የእሱን ያህል አይደለም፣ ግን በቃ በሳላህ ቦታ የሚጫወት የአርሰናል ተጫዋች ነው። ሳላህ ባለፈው ሳላህ በነበረበት ፎርም ለ13 ጨዋታ ማጣት እንደማለት። ከ13 ጨዋታዎች በኋላ ሲመለስ የፕሪሚየር ሊግ ዕጣ ፈንታ ተወስኗል። በቁልፍ ጊዜ የቁልፍ ተጫዋች ጉዳት ነው የገጠማቸው እና ያኔ እሱ ሲመለስ የነጥብ ልዩነት ወደ 9 ሰፍቷል። ኤፕሪል ላይ ነው የተመለሰው። ኤፕሪል 2025 የዛሬ ዓመት ማለት ነው። ልክ ሲመለስ በአርሰናልና በሊቨርፑል መካከል ያለው የነጥብ ልዩነት የ3 ጨዋታ ሆኗል። 1 ነጥብ ነው የነበረው ሰው ሲጎዳ። ብቸኛው የተጎዳ ተጫዋች አይደለም። ያው ነገሩን የበለጠ ያባባሰው የካይ ሃቨርትዝን በተመሳሳይ ጊዜ መጎዳት፣ የማርቲኔሊን በተመሳሳይ ጊዜ መጎዳት፣ የኦደጋርድም ከጉዳት ጋር ያለ ችግር ካለፈው የውድድር ዘመን ጀምሮ የነበረ ነው። ስለዚህ ማጥቃቱ ላይ የነበረ ችግር ነው በጠቅላላው። ደግሞ የዴብዝ ችግር አለበት ከፊት አምና በተለይ እና ሲመለስ የ9 ነጥብ ርቀት ሆኖ ነው የተመለሰው። እኔ ማየው አንድ ነገር ከዚህ በፊት እንደጠቀስኩት ቁጥሮች አይነግሩንም የፎርሙን በትክክል መውረድ። ቁጥሮች ስል የፊዚካል ፐርፎርማንስ ቁጥሮች ማለት ነው። ቁጥሮች በጎል በአሲስት በማጥቃቱ ላይ ባለው ኢምፓክት ኦፍኮርስ ወርዷል። ግን ፊዚካል ፐርፎርማንሱ ላይ በቅርብ ጊዜ አንድ የስካይነር የስታቲስቲካል አናሊቲካል አርቲክል አይቼ ነበር እና ብዙም አልወረደ ምናምን ይላሉ። ግን አንድ ሳየው ያጣው ነገር ድሮም ቢሆን የፍጥነት የክንፍ ተጫዋች አይደል፣ በቂ ፍጥነት አለው እንጂ በጣም ፈጣን የሆነ ኤሌክትሪክ ፔስ የሚባል አይነት ፍጥነት ያለው የክንፍ ተጫዋች አልነበረም። ግን ፍጥነት በጣም ወሳኝ፣ በተለይ በመጀመሪያዎቹ 4-5 ሜትሮች ላይ ከሚቆጣጠረው ተጫዋች ጋር ዴይላይት ለመፍጠር የመጀመሪያ 5 ሜትር ፍጥነት ያስፈልገዋል። ያቺን ርቀት ለመፍጠር ይግድ ያስፈልገዋል። ኤክስፕሎዥን የሚባለው እሱ ነው። የሚገጥሙት ጉዳቶች ደግሞ ከሰውነት ክፍላችን ውስጥ ለመስፈንጠር የሚጠቅሙትን ለፈጣን ሩጫዎች የሚጠቅሙትን የሰውነት ክፍሎቹን ጉዳቱ ደጋግሞ እየጎበኛቸው ያሉት እና ሲመለስ እኔ ማየው ቢያንስ ይሄ አሁን እንዳልኩት ቪዥዋል ኦብዘርቬሽን ያንን እነሱ በርስት ኦፍ ስፒድ የሚሉት የመጀመሪያዎቹ ጥቂት ሜትሮች ላይ ያለውን ፍጥነት አጥቶታል። ያቺን ኤክስፕሎሲቭነስ አጥቶታል። ለሳካ ደግሞ ክሪቲካል፣ ለሳካ ብቻ ሳይሆን ለየትኛውም የክንፍ ተጫዋች በጣም ወሳኝ ነው፣ በጣም ወሳኝ። ከዛ ከጉዳቱ ከተመለሰ በኋላ ጥሩ ደህና የተጫወተባቸው ጨዋታዎች አሉ። ግን እኔ አንዳንድ ጨዋታዎች ለምሳሌ የሪያል ማድሪድን ጨዋታዎች ካየሽ ሁለቱ ጨዋታዎች ላይ የመጀመሪያው ጨዋታ ላይ ሁለቱ ፋውሎች እሱ ላይ ስለሆነ የተሰሩት ራይስ ያስቆጠራቸው ቅጣት ምቶች ኢምፓክት ነበረው እንላለን። የመልሶ ጨዋታ ላይ የመጀመሪያውን አርሰናል የመራበትን ጎል ያስቆጠረው እርሱ ነው። ቺፕ አድርጎ ኮርቱዋ ላይ እንዲህ ጥሩ የተጫወተባቸው አንዳንድ ጨዋታዎች ነበሩ። ግን በዚህ ከጉዳት ከተመለሰ በኋላ ባለው 1 ዓመት ውስጥ ግን ሳካ ዛሬ ግሩም ነበር ያልኩበት ጨዋታ ብዙ አይደለም፣ ካለም በጣም ጥቂት ናቸው። እና ፍርሃቱ ምንድን ነው? ይሄ ተጫዋች ሁል ጊዜ እየተሻሻለ በየጊዜው እየጎለበተ ሲሄድ የቆየ ተጫዋች ነው። እንደ እድገቱ በምን ይታያል መሰለሽ? በቁጥሮች ይታያል። በ2019-20 በውድድር ዘመኑ መሀል ነው አርቴታ በኃላፊነት የተሾመው። 4 ጎል ነበር ያስቆጠረው። በሚቀጥለው የውድድር ዘመን 7 አደረገው። እንግዲህ ይሄ በ10ዎቹ እድሜ ላይ በነበረበት ጊዜ ነው። ቀጥሎ ባለው አመት 12 አደረገው። ከዛ ቀጥሎ በመጣው አመት 15 አደረገው። በ2023-24 የውድድር ዘመን 20 ጎል አስቆጠረ። 16ቱ በፕሪሚየር ሊግ የተቆጠሩ ናቸው። ከመጎዳቱ በፊት የነበረው የመጨረሻው ሲዝን 20 ጎል ያስቆጠረበት ሲዝን ነው። ለክንፍ ተጫዋች በጣም ትልቅ ቁጥር ነው 20 የሊግ ጎል ማስቆጠር። 16ቱ የሊግ ጎሎች ናቸው። አሁን አርሰናል በዚህ ውድድር 16 የሊግ ጎል የሚያስቆጠር ተጫዋች ላይኖረው ይችላል። ዮኬሬስ 12 ጎል ነው ያለው ለምሳሌ። ለክንፍ ተጫዋች ሊያውም ዋና ሴቱ ጎል አስቆጣሪነት ላልሆነ ተጫዋች በጣም
ከፍተኛ ግን ደግሞ ቅድም እንዳልኩ ትራጀክተሪውንም ካየሽ ከ4 ወደ 7 ከ7 ወደ 12 ከ12 ወደ 15 ከ15 ወደ 20 አሁን 24 ዓመቱ ነው። የምትጠብቂው የበለጠ ከፍ ባለ ሌቭል እንዲጫወት አሁን 9 ጎል አስቆጥሯል እና ካለፉት 3 ዓመታት ያነሰ ቁጥር ነው ይሄ። ከተመለሰ ተጨማሪ ጎሎች አስቆጥሮ የሚያክልበት ከሆነ 5 የፕሪሚየር ሊግ ጨዋታዎች ያሉበት ቢያንስ 2 የቻምፒየንስ ሊግ ጨዋታዎች ያሉበት። አሁን ያለው ሁኔታ ግን ያንን የሚያሳይ አይደለም። ግን ምን ይሆናል መሰለሽ አንዳንድ ጊዜ የሆኑ ተጫዋቾችን ሬድ ዞን ወደሚባልበት ቀጠና እስኪደርሱ ድረስ የማጫወት ችግር ነው። ስለ ሳካ ይሄ ፍርሃት ረጅም ጊዜ ነበር። እነዚህ ጉዳቶች ሪከረንት የሆኑት በለጋ እድሜው ብዙ በመጫወቱ ይሆኑ ወይ? አንድ ቲዮሪ አለ ስለ ራሂም ስተርሊንግም ሲነሳ ስለ ሌሎችም ተጫዋቾች ሲነሳ፣ ለሁሉም ተጫዋቾች አይሰራም። ግን ብዙ ጊዜ ምን ይባላል አንድ ተጫዋች እድሜው ምንም ይሁን 450 እስከ 500 ጨዋታ ካደረገ በኋላ መውረድ ይጀምራል ፊዚካሊ ይባላል። ይሄ ደግሞ ቶሎ ነው የተጫወተ ኤርሊ በርናውት አለበት። እንዲሁም የሆነ ጊዜ ክርክር ነበረ እያሳረፍከው አይደለም የሚል ወቀሳ ይቀርብበት ነበር ሚኬል አርቴታ እና እሱ የሚለው እንግዲህ በትልቅ ደረጃ መጫወት የፈለገ ተጫዋች በአመት 70 ጨዋታ ለመጫወት መዘጋጀት አለበት። ሂዱና የእኛን ዘመን 2 ታላላቅ ተጫዋቾች የሊዮኔል ሜሲንና የክርስቲያኖ ሮናልዶን በየሲዝኑ ያደረጓቸውን የጨዋታዎች ቁጥር ከትንሽ እድሜያቸው ጀምሮ ያለውን እዩ። 50 60 70 ጨዋታዎች በየሲዝኑ ያደርጋሉ። አምቢሽኑ እንደዛ ከሆነ የአንድ ወጣት ተጫዋች ለእንደዚህ አይነት የስራ ሎድ መዘጋጀት አለበት አይደል? እኔ የሚዲያ ፐርፎርማንስ ነው የሚኬል አርቴታ ንግግር ነው ብለው። ምክንያቱም አለማጫወት አይችልም ነበር ሳካ። ምርጫ የለኝም ማለት አንድ ነገር ነው። ምክንያቱም ሪስ ኔልሰን ነው እሱ አማራጭ የነበረው። በሪስ ኔልሰንና በዛኛው በሚገርም ፎርም ላይ በነበረው በሳካ መካከል ያለው የጥራት ልዩነት በጣም ከፍተኛ ነው። ውጤት ኮምፕሮማይዝ አላረግም እኔ የሚታየኝ እሱ ነው። ስለዚህ ስኳዴ ጥልቀት የለውም እና በዛ ምክንያት ነው ማጫወት የሚያጫወት 81 ተከታታይ ፕሪሚየር ሊግ ጨዋታ ያለማቋረጥ ተጫውቶ የአርሰናል ሬከርድ የቡካዮ ሳካ ሬከርድ ነው። እና አሰልጣኞች አንዳንድ ጊዜ ተጫዋች ጥሩ ስለ ላሚን ያማል ምፈራው እሱን እኮ ነው። ብዙ ጊዜ አንስቼዋለሁ ይሄን። ላሚን ያማል ይረሳል 18 ዓመቱ መሆኑ። አሁን አላቅም እንግዲህ በስፔን ብታይ ወሬው በሙሉ የላሚን ያማል ጉዳት ነው። ትላንት ከተጎዳ የፍጹም ቅጣት ምቱን መታ አመመኝ አለ፣ ቀይሩኝ አለ፣ ወጣ። አንዳንዶቹ ሃምስትሪንግ ነው ይላል። ሃምስትሪንግ ነበር የሚመስለው። ሜታታርሳል የሚሉም ሰዎች አሉ። የእግር ጣት ስብራት ነው የሚሉ ሰዎችም አሉ። እስካሁን ድረስ በይፋ አልተነገረም። ከ3 እስከ 4 ሳምንት ከሜዳ ሊርቅ ይችላል። ከከፋ ኤል ክላሲኮ ያልፈዋል። እሱ እርግጥ ነው ብዙ ልዩነት ላይ ያመጣ ይችላል። ኤል ክላሲኮ አሁን ትላንትና ባርሴሎናም ካሸነፈ በኋላ የነጥብ ልዩነቱ 9 ሆኖ ስለሆነ የቀጠለው ከኤታፌ ጋር ነው ሳምንቱ መጨረሻ የሚጫወቱት። ግን የዓለም ዋንጫ ላይ ሳይቀር በጥሩ ላይደርስም ይችላል። ከደረሰም በጥሩ ፎርም ላይደርስ ይችላል። እኔ ብዙ ከመጫወቱ ጋር ይገናኝ አላቅም። ይሄ ሊንኩ ቀጥተኛ መሆኑን የትላንትና ጉዳቱ ብዙ ከመጫወት ጋር የሚገናኝ መሆኑን አላቅም። ግን ያስፈራል። ሌሎች ተጫዋቾች ላይ አይተነው እናውቃለን። በፉትቦል ታሪክ በ16 በ17 በ18 ዓመት እንደ ላሚን ያማል የተጫወተ ተጫዋች የለም። በታሪክ ዴታ ብታይ የለም። እያወራን ያለው ደግሞ ከፍተኛ ውጥረት ያለባቸውን የቻምፒየንስ ሊግ የላሊጋ ጨዋታዎች፣ ትልልቅ ውድድሮች ለክለቡ እና ለብሔራዊ ቡድኑ የአውሮፓ ዋንጫዎች ምናምን የተጫወተ ያለው ይሄ ልጅ ከመጣበት ጊዜ ጀምሮ ለዋናው ቡድን መጫወት ከጀመረበት ጊዜ ጀምሮ በኔሽንስ ሊግ ቢሆን በአውሮፓ ዋንጫ ምክንያት ኦፍ ሲዝን ኖሮት አያውቅም። ተጫዋቾች ኤርሊ ብዙ በሚጫወቱበት ጊዜ ያለው ፍርሃት እሱ ነው። አንዳንዴ ደግሞ በአንድ ጊዜ ብዙ አሁን ትክክል ነው አይደለም አላውቅም፣ ግን ለምሳሌ አርሰናል ውስጥ ሮቤር ፒሬዝ ሲጎዳ መጀመሪያ እኔ በዛ ሁኔታ ሲዝኑን ቢጨርስና አሪፍ የዓለም ዋንጫ ቢኖረው ባሎንዶር የሱ ነበር የሚሆነው የሚል ግምት ነበር። የመጨረሻዎቹን 4 ወራት ነው 3 ወራት ሳይጫወት እኮ የእንግሊዝ እግር ኳስ ጸሐፍት ፉትቦል ራይተርስ አሶሲሽን ኤፍደብሊዩ የሚባለው ለሮቤር ፒሬዝ ነው የዓመቱ ኮከብ ተጫዋች ሽልማት የሰጡት። አርሰናል የመጨረሻዎቹን 14 ጨዋታዎች አሸንፈው ነው ሻምፒዮን የሆነው 2001 2002 የውድድር ዘመን ላይ። ግን ብዙዎቹ ጨዋታዎች ላይ አልነበረም ማለት የዋንጫውን ጉዳይ የወሰኑት ጨዋታዎች ላይ አልነበርም። ከዛ በፊት የነበረው 6 ወር ላይ የነበረው ፎርም አስደናቂ ነበር፣ በጣም አስደናቂ ነበር። ከዛ አንዳንዶች ምን ይላሉ፣ ፒሬስም ቬንገርም ነገሩን ቢያስተባብሉትም የአርሰናል ሜዲካል ስታፍ ይሄ ልጅ ወደ ሬድ ዞን እየሄደ ነው፣ ብዙ ነው እየተጫወተ ያለው። በአርሰናል ብቻ ሳይሆን ከሜት ማርሴይ ከነበረበት ለፈረንሳይ በደንብ ሲጭ ብዙ ነው እየተጫወተ ያለው። ስለዚህ ማሳረፍ አለብን
የተጎዳው የኤሲኤል ጉዳት ከኒውካስል ጋር የነበረ የኤፍኤ ካፕ ጨዋታ ነው። ኒኮላስ ዳቢዛስ የሚባል አንድ ግሪካዊ ኒውካስል ተከላካይ ሸርተት የወረደበት አላገኘውም። ወደ መሬት ሲያርፍ ግን የጉልበት አጥንቱ ተሰነጠቀ። ኃይለኛ የጉልበት ጉዳት ነው እንጂ ኤሲኤል ማለት ነው። ሌላ ኤሲኤል አንድ ሊጋሜንት 4 ሊጋሜንቶች አሉ ጉልበታችን ላይ፣ አንደኛው ሊጋሜንት ነው ለማገገም ረጅም ጊዜ የሚወስደው ማለት ነው። ኤምኤስኤል ምናምን የሚባሉ አሉ ሌሎች። ኤሲኤል አንደኛው የበለጠ ከባዱ ይሄ ኤሲኤልም አይደለም እንዲያውም ኃይለኛ የኒ ኢንጁሪ የሚባለው ማለት ተጎዳ። የዓለም ዋንጫ አለ 7-8 ወር አልተጫወተም። ግን ከዛ ፊት ልክ አሁን ስለ ሳካይ ሌላ 7 ቁጥር ተጫዋች ስለ ሳካይ ነበር አይነት ኮንሰርን ግን ኧረ ይሄንን ልጅ we are running him into ground ይላሉ አንድ ተጫዋች ብዙ መጫወት ሲጀምር። ልክ እንደዛ ብዙ እየተጫወተ ነው የቆየው። ከዛ ያው ተመለሰ። ፒሬስ ጥሩ ሲዝኖች ነበሩት ከዛ በኋላ። ለምሳሌ አርሰናል ኢንቪንሲብል በነበረበት የውድድር ዘመን 14 የሊግ ጎል አስቆጥሯል። የፍጹም ቅጣት ምት መቼ አይደለም የክንፍ ተጫዋች ነው 14 የሊግ ጎል ለብቻው አስቆጥሯል። የሚገርም ለክንፍ ተጫዋች እንዲያውም ሬከርድ ነበር ለሆነ ጊዜ ማንም የክንፍ ተጫዋች 14 የሊግ ጎል አስቆጥሯል። ያኔ ሬር ነበር። የሁለት አጥቂዎች ዘመን ነው። ስለዚህ የክንፍ ተጫዋቾች ጎል ማስቆጠር በሚችሉበት ፖዚሽን ላይ አይገኙም። ምናልባት አርሰናል ክላሲክ የፎርፎርቱ ቡድን ባለመሆኑ ምናምን ምክንያት ሊሆን ይችላል 14 የሊግ ጎሎች ያስቆጠረ ጠቃሚ ተጫዋች ሆኖ ቀጥሏል። ከዛ በኋላ ግን ቅድም ያልኩት ለባሎንዶር የሚያሳጭ ብቃት ላይ ነበር ያልኩበትን ፎርም ግን ማግኘት አልቻለም። ያንን ስፒድ ግን መልሶ ማግኘት ጠቃሚ በጣም ወሳኝ ተጫዋች ሆኖ ቀጥሏል እንጂ ተመሳሳይ ተጫዋች መሆን አልቻለም። ስለ ሳካ ያለው ፍርሃትም እሱ ነው። በእርግጥ ፒሬስ በእድሜ ገፋ ካለ በኋላ ነው የተጫወተው። ግን ሳካ ከ300 በላይ ጨዋታዎችን አድርጓል አርሰናል። ከ50 በላይ ጨዋታዎችን አድርጓል ለእንግሊዝ ብሔራዊ ቡድን። 24 ዓመቱ ነው። 8ኛ የፕሪሚየር ሊግ ሲዝኑ ነው ይሄ። በ24 ዓመቱ 8ኛ የፕሪሚየር ሊግ ሲዝኑ ነው። በጣም ብዙ ነው እየተጫወተ ያለው በቅርብ ጊዜ እና ፒሬስ ሁሌም የክህሎቱን ፍላሽ ሲያሳይ እንደቆየው ሁሉ ሳካም የችሎታውን ፍላሽ ፍንጣቂ እያሳየ ሊቀጥል ይችል ይሆናል። ፍርሃቱ ግን አንደኛ የጉዳቶቹ ሪከረንት መሆናቸው ከዚህ አጋጥሞት የማያውቅ ነገር ነው። አንዳንድ ተጫዋቾች አንዴ ሲያጋጥማቸው ከዛ በኋላ በቃ እና 4 አይነት ነው 5 አይነት ጉዳት ሆነ። ደግሞ የተለያዩ ጉዳቶች ሆኑ። ሌላ ተጫዋች ልጥቀስ፣ ማይክል ኦዌን። ያው ማይክል ኦዌን ሰዎች እንዴት ባሎን ዶር አሸነፈ ምናምን ብለው ይደነቃሉ፣ ይገባኛል። ያንን 2001 የውድድር ዘመንን ላየ ሰው ግን ብዙ የሚያስገርም አይደለም። ትልልቅ ጨዋታዎች ወሰነ ተጫዋች። ቻምፒየንስ ሊግ አላሸነፈም፣ ፕሪሚየር ሊግ አላሸነፈም። ሊቨርፑል ኢንዲቪጁዋሊ ግን ግሩም ነበር። በ17 ና በ18 ዓመቱ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ ጨረሰ ተጫዋች ነው። በ17 ና በ18 ዓመቱ ቶፕ ስኮረር ነበር። አሁን ኢማጂን ቺዶ ኦቢ ምናምን የማንቸስተር ዩናይትድ ዋናው ቡድን ውስጥ ገብቶ መጫወት መጀመር ራሱ ስኬት ነው አይደለም? የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ የሆነ ቢጨርስ ደግሞ የበለጠ በጣም አስደናቂ ስኬት። እንደዛ ማለት ነው ማይክል ኦዌን ያኔ ብቻ ሳይሆን ለእንግሊዝ ሊቨርፑል ብቻ ሳይሆን ለእንግሊዝ ብሔራዊ ቡድን በጣም ትልቅ ተጫዋች። ሚኒክ ላይ እኮ ጀርመንን 5-1 ሲያሸንፍ ሃትሪክ የሰራ፣ አርጀንቲና ላይ ያንን ማይረሳ ከማራዶና ጎል ቀጥሎ ምርጡ ጎል የሚባለውን ይባል የነበረውን ጎል በጊዜው ያስቆጠረ ተጫዋች ነው ማይክል ኦዌን። ማይክል ኦዌን ግን እነዛ ጉዳቶች መጥቶ ማየት አልቻልም። ቅድም ያልኩትን የፍጥነትን ኤክስፕሎድ የማረግን አቅም የሚቀንሱ ጉዳቶች እየተደጋገሙ ሲገጥሙት ሲመጣ ቪዥዋሊ ቶሎ የምታስበው ነገር ከብርሃን የፈጠነ ከንፋስ የፈጠነ ተጫዋች ነበር። እንደዛ ልበልሽ። በጣም ኃይለኛ ስፒድ የነበረው ነው ማይክል ኦዌን። ለመቆጣጠር አጭር ነው፣ ሎ ሴንተር ኦፍ ግራቪቲ ያለው ደግሞ ያኔ ጉልበተኛ ተከላካዮች የነበሩበት ዘመን ነው ያን ጊዜ እና ይተጣጠፋል። በቃ ልትቆጣጠረው አትችይም። አጂሊቲው የሚገርም ነው። ቴክኒካሊ ለምሳሌ እንደ ሮቢ ፋውለር አይነት አልነበርም። ሊቨርፑል ውስጥ የነበረው ሮቢ ፋውለር አይነት ለምሳሌ አልነበርም፣ ግን በጣም እሳት የላሰ። ያንን ለማድረግ ግን ስፕሪንት ማድረግ ያስፈልገው ነበር፣ ኃይለኛ ፍጥነት ያስፈልገው ነበር። ከ2003-4 በኋላ በቃ የለም። እሱንም ምንድነው ካይንድ ሆኜ 2003-4 ላይ ጥሩ አልነበረም። ወደ ሪያል ማድሪድ ሄደ። ከዛ በኋላ የማድሪድ ቤንች ነበር። አንድ ሲዝን ቆይቶ ነው የተመለሰ። መጨረሻ አካባቢ መጫወት ጀምሮ ነበር። በተለይ ክላሲኮ ላይ ጥሩ 4-2 ሲያሸንፉ 4 ጎል ሲያስቆጥር አስታውሰ። ከሮናልዶ ጋር አንድ ላይ ጀመረ። እንደዚህ ግን ወደ ኒውካስል ነው ሄደው። ከዛ በኋላ ማይክል ኦዌንን እንደዛ እንዲሆን ያደረገው ጉዳት ነው። ጉዳት ብቻ ሳይሆን ስፔሲፊክ የጉዳት አይነት እነዚህ የመሰል የታይ ሂፕ የምን የሚሏቸው እነሱ ጉዳቶች
ኤክስፕሎሲቭነስን የሚቀንሱ ጉዳቶች ናቸው እንደ አይነት ችግር እየፈጠሩ ያሉት። እና ተመለሰ ቡካዮ ሳካ። አሁን ስለ ሳካ ላንሳ። ከጉዳቱ ከተመለሰ በኋላ ባለፈው እንደገና እስኪጎዳ ድረስ 65 ጨዋታዎች ለአርሰናልም ለእንግሊዝም አድርጓል በአንድ አመት ጊዜ ውስጥ ከኤፕሪል እስከ ማርች እንዲያውም በአንድ አመት ጊዜ 65 ጨዋታ ነው ያደረገው። ሊያውም እኔ ከዚህ በፊት ምናልባት ሪትሙ ተበድሎ ሳይሆን አይቀር የሪትም ተጫዋች ነበር። ሁሌ የሚጫወት ሁሌ 90 ደቂቃ የሚጫወት 90% የፕሪሚየር ሊግ ደቂቃዎች የሚጫወትን ተጫዋች ድንገት 60% ስታጫውቹ የሪትም መዛባት ያመጣል እና እሱ ነው አንድ ምክንያት ስላለው። ግን በጨዋታ ቁጥር ብቻ ከወሰድሽው ግን በነጠላው ብዙ ነው። ግን በእነዚህ 65 ጨዋታዎች በእኔ አስተያየት በአንዱም ጨዋታ ሳካ ተመልሷል ያልኩበት ጨዋታ አልነበር። አንድ አመት ሙሉ ከጉዳት እያገገመ እንዳለ ተጫዋች ነው ሲጫወት የቆዩ። ጥያቄ ነበርኩ በአርሰናል ደጋፊዎች በኩል ሳካን በተመለከተ እና የጎሉ ቁጥር ኢንፍሪኩዌንት መሆን ጀመረ። የሆነ ጊዜ በየአመቱ በቃ ወዴት ነው የምትጠብቂው? ወደ ኃይለኛ ጎል አስቆጣሪ የክንፍ ተጫዋችነት የተሸጋገረ ነበር። እንደዛ የመጨረሻዎቹ ሲዝኖች የሚያሳዩን 20 ጎል አስቆጠረ የመጨረሻው ሲዝን ላይ አልኩኝ ከጉዳቱ በፊት። አሁን ከጉዳት ከተመለሰ በኋላ በእነዚህ ባልኳቸው 65 ጨዋታዎች ለሀገሩና ለክለቡ በየጨዋታው 0.18 ወይም 12 ጎል ብቻ ነው ያስቆጠረው በ65 ጨዋታ። ከመጎዳቱ በፊት በተለይ ደግሞ በጣም ፒክ በነበረበት በ2023/24 የውድድር ዘመን 0.38 ጎል ያስቆጠር ነበር። አሁን ከተጎዳ በኋላ 0.18 በጣም ትልቅ ልዩነት ነው ይሄ። እና በተጫዋቹ እንግዲህ ተመልሶ ሊመጣ ይችላል። ግን ምንድነው ኮሽነሪ ቴል የሚባላል የሚያስፈሩ የሌሎች ተጫዋቾች ታሪኮች ግን አሉ። የጉዳቱ መደጋገም የሚያስፈራ ነገር አለ፣ በተለይ ተጎድቶ ለማይታወቅ ተጫዋች። አሁን በዚህ በፊት ለአራት አመት የአሲስትም ደብል ዲጂት ላይ ይደርስ ነበር። ቢያንስ 10 አሲስት ቢያንስ ነው እሱም። የጎልም አሲስት ይደርስ የጎልም ቁጥር ይደርስ ነበር። ደብል የሚሉት ማለት ነው። ሁለቱንም ሲያደርግ የቆየ ተጫዋች ነው። አሁን ሜዳ ውስጥ ያለው ጉዳይ ከጉዳቱ ብቻ የሚነሳ ላይሆን ይችላል። የፎርሙ ጉዳይ የጉዳቱ ጉዳይ አሳሳቢ ስለሆነ ነው እንጂ የጉዳት ብቻ ላይሆን ይችላል። አርሰናል ውስጥ ያለው ዳይናሚክስ አሁን ለምሳሌ እኔ ምን እላለሁ መሰለሽ፣ ሀቨርትዝን በተመለከተ በጣም የተለየ የተሳሳተ አንደርስታንዲንግ ያለው ይመስለኛል። ሀቨርትዝ ከቦቢ ፈርሚኖ ጋር አንድ አይነት ተጫዋች አይደለም አይደል? ግን ሁለቱም አንድ አይነት የሚና ኢንተርፕሪቴሽን ያላቸው ተጫዋቾች ናቸው። ፈርሚኖ የሊቨርፑል ዋና የጎል ሰው ሆኖ አያውቅም። ሳላ ነው ዋና የሊቨርፑል የጎል ሰው የነበረው፣ ፋሲሊቴተር ነው የነበረው። አርሰናል በታሪኩ አስቆጥሮት ማያውቀውን የጎል ቁጥር 91 ጎል ሲያስቆጥር ሀቨርትዝ አጥቂያቸው ነበር። 10 ምናምን ጎል አስቆጥሯል። ኦኬ መቼም የ30 ጎል አጥቂ ፋሲሊቴተር ግን ነበር። ለቡድኑ ጎል ማስቆጠር ምክንያት ይሆናል። ሳካ ከዮኬሬስ ጋር በሚጫወትበት ጊዜ ግን ዳይናሚክሱ የተለየ ነው። ዮኬሬስ ራሱ ፊኒሸር ነው ወይ የሚገባበት አላማ እሱ ነው፣ ፋሲሊቴተር ሊሆን አይደለም። ስለዚህ በዙሪያ ያሉ ተጫዋቾች አለመኖር፣ ለምሳሌ ሀቨርትዝ፣ ሳካና ኦደጋርድ ከዲሴምበር 2025 በኋላ ጨዋታ ጀምሮ አያውቁም አብረው። አሁን 2026 ኤፕሪል መጨረሻው ሳምንት ላይ ነው ያለ ነው። ረጅም ጊዜ ነው። ከዋይት ጋር አብሮ አራቱ አንድ ላይ ከተጫወቱማ በጣም ረጅም ጊዜ 2 ዓመት ምናምን ሊሆን ይችላል። የሜዳ ውስጥ ያለ የፓርትነርሺፕ መለወጥ ፎርሙን ሌላ ምክንያት ማለት ነው፣ ሌላ ታክቲካዊ የሜዳ ውስጥ ፓርትነርሺፕ ምናምን ችግር ሊሆን ይችላል። ግን ከጉዳቱ ከተመለሰ በኋላ በአይ ቴስት ቢያንስ በማየት ብቻ ግን አንድ የሚገባኝ ነገር ወይም የገባኝ መሰለኝ ነገር አሁንም ከጉዳቱ እያገገመ እንዳለ ተጫዋች እንደሚጫወት ነው። ግን አሁን ደግሞ ጉዳት ላይ ነው ያለው እና በሲዝኑ በጣም ወሳኝ በሆነ ወቅት ላይ ይህንን ተጫዋች አጥተውታል። የምር ይመለሳሉ የሚል ፍርሃትም ግን ይፈጥራል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ
አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።